ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች በድጋሚ ወደ እናንተ ተመልሰን መጥተናል። ፕሮግራማችን ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው ድጋፍ እንድታደርጉ በሱፐር ታንክስ በሱፐር ስቲከር በአክብሮት እየጋበዝን የምሽቱን የመርሲሳይድን ጨዋታ ደግሞ በዚህኛው ፕሮግራማችን እንገመግማለን። የመርሲሳይድ ደርቢ በሊቨርፑል እና ኤቨርተን መካከል በአንፊልድ የሚደረገውን ቅድመ ጨዋታ ግምገማ፣ በተወሰኑ መነሳት ያለባቸው ነጥቦች በዚህ ጨዋታ ዙሪያ አንስተን የምንወያይበትን ፕሮግራም ይዘንላችሁ መጥተናል። ዛሬ የሚደረጉ በርካታ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። እነሱንም የፕሮግራሞችን በተወሰነ መልኩ ወደ እናንተ እናደርሳለን። የቡድን መረጃ፣ ወቅታዊ አዳዲስ እየወጡ የሚገኙ ጥቆማዎች፣ በጉዳት በኩል የተሰሙ አንዳንድ ወቅታዊ የሁለቱ ክለቦች የዛሬ ጨዋታ የትኛው ተጫዋች ይሰለፋል አይሰለፍም የሚለውንም እንዲሁም በታክቲክ በኩል ደግሞ የትኛው ተጫዋች በዚህ ጨዋታ ደግሞ ጎልቶ ሊወጣ ይችላል። ሊቨርፑሎች የ16 ቀናትን ጋፕ በምን መልኩ ነበር ያሳለፉት? በትናንትናው ፕሮግራማችን ሰፋ ያለ ሐሳብ አንስተናል። የትናንትናውን ፕሮግራም ላዳመጠ የዛሬውን ጨዋታ መገመት የሚቸግረው አይመስለኝም። ሊቨርፑል ለምን ተዳከመ? ወቅታዊ የሊቨርፑል ክፍተት ምንድን ነው? ከአሁንስ በኋላ ያ ክፍተት ይቀጥላል ወይስ ይስተካከላል በሚለው የተወሰኑ ደቂቃዎችን ወስደን ሰፊ ትንተና ያለበትን ፕሮግራም ወደ እናንተ አቅርበናል። እሱንም ፕሮግራም እያዳመጣችሁ ይህንንም ተደራሽነቱ ከፍ እንዲል ላይክ፣ ሼር ማድረጋችሁ እንዳትረሱ። ዛሬ በርከት ያሉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ። ብራይተን ከአስቶን ቪላ ለቶፕ 4 የሚደረገው ፉክክር የአውሮፓውያን ቦታን ይዞ ለማጠናቀቅ የሚደረገው ትንቅንቅ ዛሬ ምሽትም ይቀጥላል። ሌሎች ጨዋታዎችም ይደረጋሉ። እንዲሁም ስፒሽ ታውን ወደ ቫይታሊቲ ስቴዲየም ተጉዞ ብራይተንን ይገጥማል። ማንቸስተር ሲቲ በሜዳው ሌስተር ሲቲን ያስተናግዳል። ኒውካስል ከብሬንፎርድ፣ ሳውዝሃምፕተን ከክሪስታል ፓላስ። እነዚህ ጨዋታዎች በአጠቃላይ 3:45 ነው የሚጀምሩት። የመርሲሳይድ ደርቢ በአንፊልድ የሚደረገው የሊቨርፑል እና የኤቨርተን ጨዋታ 4 ሰዓት ሻርፕ ጨዋታው የሚጀምረው ማለት ነው። ኪኮፍ 4 ሰዓት ነው የሚደረገው። እንግዲህ በዚህ ጨዋታ ዙሪያ ነው ትኩረት የምናደርገው። አንዳንድ ከሊቨርፑል ኤቨርተን ጨዋታ ውጪ ያለ መረጃ ለመጠቆም ያክል የማንቸስተር ሲቲው የፊት መስመር ተጫዋች ኤርሊ ሃላንድ ከ6 እስከ 7 ሳምንት ለሚሆን ጊዜ በቁርጭምጭሚት ጉዳት ምክንያት ከሜዳ እንደሚርቅ ፔፕ ጋርዲዮላ አረጋግጧል። ትናንትና በነበረው ጋዜጣዊ መግለጫ ይህ አጥቂ እንግዲህ ለቀጣይ 6 ወይ 7 ሳምንት ከኛ ጋር አይኖርም ብሎ በግልጽ ፔፕ አስቀምጧል። ሃላንድ እንግዲህ በከባድ ወቅት ነው ሲቲ ለቶፕ 4 ጉዞ በሚያደርገው ፉክክር ከየትኛውም ጊዜ በላይ በሚፈለግበት ወቅት ነው። እንግዲህ የተጫዋች ባለፈው ሳምንት በኤፍኤ ካፕ የጥሎ ማለፍ ጨዋታ በርንማውዝን አሸንፈው ወደ ቀጣዩ ዙር ሲያልፉ ባጋጠመው ጉዳት ምክንያት ይሄ ተጫዋች አይኖርም ማለት ነው ለቀጣይ 6-7 ሳምንት፣ ምናልባት ወደ መጨረሻ የሊግ ጨዋታ ካልሆነ ደግሞ በክለብ ወርልድ ካፕ በውድድር ዓመቱ መጨረሻ የሚደረገው አዲሱ ቶርናመንት ሊኖር ይችላል ተብሎ ይጠበቃል። አሁን ለጊዜው እንግዲህ ሃላንድ ከ6 እስከ 7 ሳምንት እንደሚርቅ ተረጋግጧል ማለት ነው። አሁን በዋነኝነት የምንወያየው የመርሲሳይድ ደርቢ የሊቨርፑል እና የኤቨርተን ጨዋታ ነው። ይሄ ጨዋታ እንደምታውቁት በብዙ ትዕይንቶች የሚጠናቀቅ በተደጋጋሚ የመርሲሳይድ ደርቢ አንድ አጋጣሚ አንድ አሻራ ሳይጥል አያልፍም። ለምሳሌ በተጠናቀቀው የውድድር ዓመት ጉዲሰን ፓርክ ላይ የምናስታውሰው አንድ ዝማሬ ነበር። የሊቨርፑልን የበላይነት ስለመለስክ ከዚህ ከመርሲሳይድ ከተማ ውጣልን የሚል የኤቨርተን ደጋፊዎች የየርገን ክሎፕን ስንብት ከተሰማ በኋላ አሰልጣኙ በሊቨርፑል ቤት ከዚህ የውድድር ዓመት በኋላ ለቃለው ብሎ ይፋ ካደረጉ በኋላ ሊቨርፑል በመርሲሳይድ ደርቢ በኤቨርተን በጉዲሰን ፓርክ ሲሸነፍ የኤቨርተን ደጋፊዎች ሲዘምሩ ነበር።
በተጨማሪም እንግዲህ በሊቨርፑል አካዳሚ ተይዞ ልክ እንደ አንቶኒ ጎርደን ሪሊዝ የተደረገው ማርቲን ብራይትዌይት በሊቨርፑል መረብ ላይ አስቆጥሮ ሰለብሬት ያደረገበት መንገድ በተለይ የርገን ክሎፕ ከመምጣታቸው ከተወሰኑ ጊዜያት በፊት ነበር። ይሄም ወጣት ተከላካይ ከቡድኑ ሪሊዝ የተደረገው። የተለያዩ አጋጣሚዎች ነበሩት። ይሄ የመርሲሳይድ ደርቢ በየጊዜው የምናስታውሰው ከዚህ ቀደም አወዛጋቢ ውሳኔዎች፣ አጨቃጫቂ ለእግር ኳሱ ቤተሰብ ብዙ የሚያወዛግቡ ውሳኔዎች ሲተላለፉ እንመለከታለን። በተለይ ደግሞ በፕሪሚየር ሊግ ታሪክ ከፍተኛ ቀይ ካርድ የተመዘዘበት ፊክስቸር ነው። 24 ቀይ ካርድ ተመዟል። የዘንድሮውን ደግሞ ከጨመርን 26 ቀይ ካርድ ነው በተጫዋቾች ብቻ። ከና አሰልጣኞች ደግሞ ቀይ ካርዱን ከቆጠርን 31 ቀይ ካርድ ተመዟል በዚህ ፊክስቸር። ዘንድሮ እኮ አርነ ስሎት ለሁለት ተከታታይ የአንፊልድ ጨዋታ ቡድናቸውን እንዳይመሩ ምክንያት የሆነው በ2-2 ጨዋታ ከተጠናቀቀ በኋላ አግሬሲቭ በሆነ መልኩ ማርቲን ኦሊቨርን ሰላምታ ሰጥተሃል ባልተገባ ባህሪ በሚል ሁለት ጨዋታ ልክ በተመሳሳይ እነ ሁልቾፍም ቅጣት አጋጥሟቸው ነበር። ሁለቱ የቡድኑ ዋናና ምክትል አሰልጣኝ ለሁለት ጨዋታ ታግደው ነበር። የምናስተውሰው በርካታ አጋጣሚዎች አሉ በመርሲሳይድ ደርቢ። ለምሳሌ በተጠናቀቀ ደቂቃ 93ኛ ደቂቃ ላይ ፊል ጃጋኤልካ አንፊልድ ላይ አስቆጥሮ 1-1 የተጠናቀቀበት ጨዋታ በአንፊልድ የማይረሳ ነው። በመርሲሳይድ ደርቢ ደግሞ ከረጅም ጊዜ በኋላ ሃትሪክ የሰራ ተጫዋች ስቲቨን ጀራርድ ነው። ምናልባት ከ3 ከ4 ዴኬድ በኋላ የተደረገ ሃትሪክም መሰለኝ በጊዜው አንፊልድ ላይ። የተለያዩ አጋጣሚዎች አሉ። አሁን ለምሳሌ አሁኑ የኤቨርተን አሰልጣኝ ዴቪድ ሞይስ በመጀመሪያ ዙር በኤቨርተን ቤት እያሉ ሉዊስ ሱዋሬዝን አስመስሎ በመውደቅ ከፍተኛ ቁጥር ያለው ፍጹም ቅጣት ምት ያገኘ ስለሆነ ሉዊስ ሱዋሬዝን የእንግሊዝ ዳኞች በትኩረት ሊከታተሉት ይገባል የሚል አስተያየት ሰጠ። ሱዋሬዝ በዛ ጨዋታ ገና እንደተጀመረ 10 ምናምን ደቂቃ ላይ አስቆጥሮ ልክ ዳይቭ እንደሚያደርግ ተጫዋች ዴቪድ ሞይስ ፊት ለፊት ሄዶ ሰለብሬት አደረገ። ሮቢ ፎለርን ኮኬን ትጠቀማለህ ብለው የኤቨርተን ደጋፊዎች ከጨዋታ በፊት ከፍተኛ በሶሻል ሚዲያ ርብርብ ፈጥረው ሮቢ ፎለር ከጨዋታው አንድ ቀን ቀደም ብሎ ነው ይሄ መረጃ ወጣው። የኤቨርተን ደጋፊዎች በሊቨርፑል ከተማ ከፍተኛ የሆነ የሮቢ ፎለርን ይሄን ጉዳይ ወደዚህ ወደዛ ሲያደርጉት ከርመው በመጨረሻም ጨዋታው በተጀመረ በ8 በ9 ደቂቃ ልዩነት ሮቢ ፎለር አስቆጥሮ ሜዳ ውስጥ የሚበተነው ይሄ በሳሮቹ ዙሪያ የግብ አንግሉን የሚለይበት ነጯን መስመር የሚሰመሩበት የሆነ ብናኝ እንደ ፓውደር አይነት ነገር እሱን ዝቅ ብሎ በአፍንጫው እየወሰደ የኤቨርተን ደጋፊዎችን ሲያበሽቅ ያስተዋልንበትም አጋጣሚ አለና የመርሲሳይድ ደርቢ ብዙ አጋጣሚዎች አሉት። የዘንድሮው ግን ግለቱ በጣም ከፍ ያለ ነው። አንደኛ ሊቨርፑል ከደጋፊዎች ጋር ሰለብሬት ለማድረግ የተቃረበበት የፕሪሚየር ሊግ ድል ሊያስመዘግብ አንደኛ፣ ሁለተኛ በታሪክ አጋጣሚ ደግሞ ከማንቸስተር ዩናይትድ ጋር እኩል የፕሪሚየር ሊግ ዋንጫን የማንሳት ሪከርድ ሊዝ የተቃረበበት ዓመት ነው። በተመሳሳይ ደግሞ ኤቨርተኖች ከፕሪሚየር ሊጉ ትልቅ ረጅም ጊዜ ካገለገለ እውቅ ከሆኑ ስቴዲየሞች መካከል አንዱን ጉዲሰን ፓርክን የሚለቁበት የውድድር ዓመት ነው። በተቃራኒው ደግሞ የመጨረሻ የመርሲሳይድ ደርቢ የመጀመሪያ ዙር ጨዋታ የተደረገው ጉዲሰን ፓርክ ላይ ነበር። ያ ጨዋታ የተጠናቀቀበትን መንገድ ታውቃላችሁ። ከፍተኛ ሁከት፣ ድራማ፣ ጭቅጭቅ፣ የመጨረሻ ደቂቃ ሜዳ ውስጥ የነበረው ንትርክና ግብግብ በቃ ትክክለኛ የደርቢን ስታንዳርድ ይዞ የተጠናቀቀ ጨዋታ ነበር። የአንድ ከተማ ሁለት ክለቦች ሲገናኙ ሊያሳዩ የሚችሉትን ባህሪ የተላበሰ ጨዋታ ነበር። እስከ 98ኛ ደቂቃ ድረስ ማርቲን ኦሊቨር ጨዋታውን የመሩበት ከተጨመረው ደቂቃ በላይ ማለት ነው።
የሁለቱም ተጫዋቾች ስሜታቸውን መቆጣጠር ያልቻሉበት፣ የሊቨርፑል ተጫዋቾች ደግሞ በከፍተኛ ሁኔታ ከፍተኛ የሆነ የመጨረሻ ደቂቃ መዘናጋት ያመጣው ውጤት ምን ያክል በቡድኑ ውጤት ላይ ተጽዕኖ ፈጥሮ እንደነበር፣ ከዛ ጨዋታ በኋላ የሊቨርፑል ኢነርጂ ደግሞ ከጊዜ ወደ ጊዜ እየወረደ መምጣቱ የተስተዋለበት ነው። በሁለቱ ዙር ጨዋታዎች ዛሬ በሚደረገው የምሽቱ ጨዋታና መጀመሪያ የተደረገው በፌብሩዋሪ 12 ሁለተኛ ወር 2025 በተደረገ ጨዋታ ሊቨርፑል የነበረው ኢነርጂና እስከዚህኛው ዙር ድረስ ይሄ የዚህ ምሽቱ ጨዋታ እስከሚደረግበት ድረስ በሁለቱ ጨዋታዎች መካከል ያለው ሊቨርፑል ልክ እንዳለፉት ጊዜያት ከ20ኛ ሳምንት ቀደም ብሎ የመጣው የሊቨርፑል ሪትም እኩል አይደለም። ያንን የተመለከተ ፕሮግራም ነው እንግዲህ ከዚህ ቀደም ብለን ከአንድ ቀን በፊት የሰራ ነው። የሰሞነኛው የሊቨርፑል መዳከም ምንድነው የሚለው ገብታችሁ ብታደምጡት የተለያዩ ነጥቦችን አንስተን ተወያይተናል። ግን በሁለቱ ደርቢ ጨዋታዎች መካከል ሊቨርፑል ጠንካራ ክለቦችን አግኝቷል። ለምሳሌ ኒውካስልን 210 ደቂቃ ከኒውካስል ጋር ተጫውቷል። ይቅርታ 196 ደቂቃ ተጫውቷል ከነተጨማሪው ደቂቃ በአንፊልድ የነጥብ ጨዋታ፣ በካራቦ ካፕ የፍጻሜ ጨዋታ። ከፓሪስ ሴን ጀርሜን ጋር 210 ደቂቃ ነው የተጫወተው። በ8 ቀን ልዩነት 3 ጨዋታ አድርገዋል። ያን ሰሞን ቪላ ፓርክ ሄደዋል፣ ኢታሃድ ተጉዘዋል፣ ጉዲሰን ፓርክ ፈታኝ ፊልሚያ ነበር ለአርነ ስሎት። እነዚህን ጊዜያትን ግን ሲሻገሩ የተጫዋቾች ድካም በከፍተኛ ሁኔታ ይስተዋል ነበር። በሁለቱ ጨዋታዎች መሃል ነው ሊቨርፑል መዳከሙ የጀመረበት የመርሲሳይድ ጨዋታ። ኢነርጂው እየተዳከመ የመጣበት ሳምንት ይዞ የመጣው የተደራራቢ ጨዋታ ሊቨርፑል በ15 ቀን 5 ጨዋታ የሚያደርግበት የመጀመሪያ ዙር ጨዋታ የነበረበት ወቅት ነው። አሁን ግን የጨዋታ የሚደረገው ሊቨርፑል 16 ቀናት በኢንተርናሽናል ብሬክ ተጫዋቾችን ከለቀቀ በኋላ ስሎት በእርጋታ ድጋሚ ቡድኑን በአዲስ ኢነርጂ ይዘው የሚቀርቡበት ዙር ነው። እንደምታውቁት በዘንድሮ የውድድር ዓመት ሊቨርፑል ከአምናው ካሻሻላቸው ትላልቅ ጉዳዮች መካከል አንዱ ስህተትን ያለመድገሙ አቅም ነው። በየጨዋታው ካያችሁ አንድን ስህተት ቡድኑ አይደግምም። ስህተቶችን የሚደጋግም ሳይሆን በቀጣይ ስህተቶችን አርሞ የሚቀርብበት መንገድ ለቡድኑ የዘንድሮ የውድድር ዓመት በፕሪሚየር ሊግ በእንዲህ መልኩ እንዲጓዝ ካስቻሉ ምክንያቶች መካከል አንዱ ነው። የዛሬው ጨዋታ ግን ከደርቢም በላይ ሊቨርፑል ሁለት አይነት ድልና በቀልን አስቦ ነው የሚመጣው። በመርሲሳይድ ደርቢ ሊቨርፑል ያጣው 2 ነጥብ ዋጋ እንዳስከፈለው ተጫዋቾችን ከአሸናፊነት ወደ ተሸናፊነት ስሜት ውስጥ ነው የከተተው። 1 ነጥብ ለኤቨርተን ማግኘት እንደ ድል ተቆጥሮ ሊቨርፑል ያጣው 2 ነጥብ እንደ ሽንፈት የተቆጠረበት ጨዋታ ነው። በተደጋጋሚ የስሎትን ጋዜጣዊ መግለጫ አድምጣችሁ ከሆነ ይሄን ጨዋታ በተደጋጋሚ ይጠቅሳሉ። ልክ እንደ ኖቲንጋም ፎረስቱ ጨዋታ ሊቨርፑል በአእምሯዊ ዝግጁነት እስከ 90 ደቂቃ ድረስ ሜዳው ላይ ነበር። ከ90 ደቂቃ በኋላ ግን ከሜዳ ወጥተናል፣ በአካልም በስነቦናም ተገቢ የሆነ ሪያክት ማድረግ አልቻልንም ብለው በተደጋጋሚ ወቅሰዋል ተጫዋቾችን። ያ ጨዋታ ስለዚህ ለሊቨርፑል ትልቅ ነጥብ የነበረው ከማጋረጃ ጀርባ የሊቨርፑል ኮቺንግ ስታፎች በተደጋጋሚ ሲወያዩበት የነበረ ጨዋታ። ለዚህም ደግሞ ያስገደዳቸው የተለያዩ ነጥቦች አሉ። ለምሳሌ የአንድ ለአንድ ግንኙነትና አካላዊ ፍትጊያ ያለውን ጨዋታ ሊቨርፑሎች ከዚህ ቀደም የሚያልፉበት መንገድ ቴክኒካሊ በጣም የተራቀቀ ነበር። ለምሳሌ ራያን ግራቨንበርግ ማርክ እንዳይደረግ ነፃ የሚያደርጉበት ሲስተም አለ። ወደ ዲፕ ላይን ፕሌይሜከር የሚቀየረው አሌክሲስ ማካሊስተር ነው። ያ ወደ ኢንድ ቱ ኢንድ ጌም ወደ ቦክስ ቱ ቦክስ ሺፍት ያደርጋል። በነ ክሪስታል ፓላስ የመጀመሪያ ዙር ጨዋታ የተለያዩ ጨዋታዎችን ማንሳት ይችላል። ይሄ ሮቴሽን ይስተዋላል። ስለዚህ እንደነዚህ አይነት አግሬሲቭ
ክለቦችን ሊቨርፑል ሲያገኝ የሚወጣበት መንገድ ለምሳሌ በዘንድሮ የውድድር ዓመት ከኒውካስል ጋር የመጀመሪያው 45 የነበረው የሊቨርፑል ፈተናና ሁለተኛ 45 ባንዴ ይሄን ታክቲክ ሲቀይሩ ያመጡት ለውጥ እንደነዚህ አይነት ብስለት ለመተግበር እንኳን ውጥረት ውስጥ የገቡበት ጨዋታ ስለነበር ትላልቅ እርምቶች ተወስደው ሊቨርፑል ደግሞ እንደ ቡድን ለመጀመሪያ ጊዜ 7 ቀን ያረፈበት ሳምንት ነው። ተጫዋቾች የተመለሱት እንደምታውቁት ያለፉት ጊዜያት ከኢንተርናሽናል ብሬክ አብዛኛው ተጫዋች ከላቲን አሜሪካ ተጫዋቾች ውጪ ከሉዊስ ዲያዝ፣ ዳርዊን ኑኔዝ እና አሌክሲስ ማካሊስተር ውጪ አብዛኛው ተጫዋች የተመለሰው ማክሰኞ ምሽት ነበር ወደ አግዜ ትሬኒንግ ማዕከል። 7 ቀን ሊቨርፑል በጋራ እረፍት አድርጎ ቆይቶ አያውቅም ከ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኋላ። ከዛም ጊዜ አንስቶ ሊቨርፑል በአማካይ በ3 ቀን ከ18 ሰዓት ልዩነት ነው በአማካይ እያንዳንዱን ጨዋታ እያደረገ የነበረው። በዚህም እንግዲህ ቡድኑ ሮቴት ያደረገበት ፖዚሽን እንኳን በተናጠል ሲታይ አስገዳጅ የሆነ የጉዳት ሮቴሽን የተጠቀመው የትሬንት አሌክሳንደር አርኖልድ ቦታ ነው። በዚህ መሃል አርኖልድ ተጎድቶ በድጋሚ እንደመጣ መዘንጋት የለብንም። የተመለሰው ደግሞ በመርሲሳይድ ደርቢ የመጀመሪያ ዙር ጨዋታ ነው። ኮነር ብራድሊ ተደጋጋሚ ፋውሎችን እያደረገ በቀይ ካርድ የሚያስወጣውን ስተት ዋጋ የሚያስከፍል እንቅስቃሴ ሲያደርግ የነበረበት ደቂቃ ላይ ነው ተቀይሮ አርኖልድ ወደ ሜዳ የገባው። ስለዚህ አስገዳጅ ሮቴሽን እንጂ ጌም ማኔጅመንት ሎድ ማኔጅመንት የነበረበት አይደለም። ሁለተኛው ሮቴሽን የ9 ቁጥር ቦታ ሊቨርፑል በጥራት የማይቸገርበት ነገር ግን ግብ ማምረት ያቆሙት የ9 ቁጥር ተጫዋቾች ያሉበት ፖዚሽን ነው። ስለዚህ የዛሬው ጨዋታ ሊቨርፑል በቀልና ፍላጎት እረፍት ማገገም በእጅጉ ከፍ ብሎ በቡድን ውስጥ የተደረገበት አሰልጣኙ ደግሞ ካለፈው ስህተት ብዙ ለመማር አሁን ላይ እንግዲህ ያላቸው ውድድር በብቸኝነት ይሄን በሰፊ ነጥብ ልዩነት ይዘው የቆዩትን የፕሪሚየር ሊግ ዋንጫ ማሳካት ነው። ከሁሉም ውድድሮች አሰልጣኙም ተጫዋቾቹም እንደምታውቁት ከካራቦ ካፕ ከሻምፒየንስ ሊግ በቀናት ልዩነት ነው ውጭ የሆኑት። ስለዚህ አብዛኛው ትኩረት ከሳምንት የሚሆነው አሁን ላይ ፕሪሚየር ሊጉ ነው። ለዚህ ደግሞ ቅድመ ዝግጅት ለማድረግ የውድድር ጊዜ በኢንተርናሽናል ብሬክ በተቋረጠበት ወቅት ከፍተኛ ስራዎች ሲሰሩ እንደነበር የጄምስ ፒርስ ዘገባ ያሳያል። ነገር ግን አሁን የተጫዋቾች ጉዳት መረጃ ነው አሁን ዋናው። የደጋፊዎችም አንዳንድ ጥያቄዎችን ስንመለከት ነበርና ሊቨርፑል በነገራችን ላይ አዲስ የጉዳት መረጃ የለውም ወይም አዲስ የተጎዳበት ተጫዋች የለም። በአንድ ፕሮግራም ጠቅሼ ነበር ራያን ግራቨንበርግ ጉዳት ስላለበት ነው የተመለሰው እንጂ ጉዳት አጋጥሞት አይደለም። ከኔዘርላንድ ብሔራዊ ቡድን ቅድመ ጥንቃቄ ነው። ከጉዳቱ በበቂ ሁኔታ ያለፉትን 16 ቀናት አገግሞ ተጫዋቹ ለዚህ ጨዋታ ብቁ መሆኑ ተረጋግጧል። በተመሳሳይ አሊሰን ቤከር ከፍተኛ ግጭት ነው እንግዲህ ከዴቪሰን ሳንቼዝ ጋር በኮሎምቢያና ብራዚል በሚያደርጉት ጨዋታ አሊሰን ከጆሮ በላይ ከፍተኛ ግጭት አጋጥሞ ጨዋታውን መቀጠል አልቻለም፣ ተቀይሮ ወጣ። የሕክምና ባለሙያዎች ለተሻለ ምርመራ ቶሎ ወደ ሊቨርፑል እንዲላክ ወስነው ነው ሊቨርፑል በተደረገለት ሕክምና ተጫዋቹ ጤናማ ሆኖ ሊቨርፑል የመጨረሻ ትሬኒንጉን ትናንትና ባደረገበት ሙሉ ትሬኒንግ አጠናቋል። የሁለቱ ጉዳቶች ነበሩ ከኢንተርናሽናል ብሬክ የሚጠበቁት። ሁለቱም ከጉዳት በጸዳ መልኩ ለዚህ ጨዋታ ብቁ መሆናቸው ተረጋግጧል። ነገር ግን የጉዳት ላይ ከረሙ ተጫዋቾች ለዚህ ጨዋታ የመመለስ እድል ያለው በብቸኝነት ኮነር ብራድሊ ነው። ይሄ ከሃርምስትሪንግ ጉዳቱ አገግሟል። ግን ለዚህ ጨዋታ 100% ፊቲዩን አይሁን የተረጋገጠ ነገር የለም። በመጨረሻ ከሙሉ ስብስቡ ጋር ትሬኒንግ አድርጓል። ግን ማች ፊትነሱን ማለፍ አለማለፉን አልተረጋገጠም። ሊገባ የሚችልበት እድል እንዳለ ተጠቅሷል። ግን እስካሁን ድረስ አልታወቀም። ተጫዋቹ ይሰለፍ አይሰለፍ የተረጋገጠ ነገር የለም። ይሄ በሊቨርፑል በኩል ያለ የቡድን መረጃ ነው። ኢላም ኒዴይ እና ዶዌል ማክኔል ለመጀመሪያው ዙር ጨዋታ በጉዳት ምክንያት እነዚህ ተጫዋቾች አምልጧቸዋል። በተለይ ኢያን ኒዴይ በመጀመሪያ ዙር ጨዋታ እንደምታስታውሱት ያኔ ከሊቨርፑል ጋር የተጎዳው ተጫዋች እስካሁን ድረስ ወደ ሜዳ አልተመለሰም።
ለመጀመሪያ ጊዜ ትሬኒንግ መስራት ችሏል። ነገር ግን ፊትነስ ይለፉ አይለፉ የታወቀ ነገር የለም። ለዛሬው ጨዋታ ዝግጁ ይሁን አይሁን እስካሁን ድረስ አልታወቀም። ሚካሌንኮ ከዩክሬን ጋር በኢንተርናሽናል ቆይታ ያለው ተጫዋቹ ጉዳት አጋጥሞት ለዚህ ጨዋታ እንደማይደርስ እየተነገረ ነው የሚገኘው። በኤቨርተን በኩል ያለው የቡድን መረጃ ይህን ይመስላል። ሊቨርፑል እንግዲህ በፕሪሚየር ሊግ 25 ተከታታይ ጨዋታዎችን ያልተሸነፈ ቡድን ሆኗል። ይሄም እንግዲህ ቡድኑ ከመጀመሪያ 30 ጨዋታዎች እንደምታስታውሱት 27ቱን ያሸነፈ ብቸኛ ቡድን ነው። በ2019-20 የውድድር ዓመት ዋንጫ ሲያሳካ ከ30 27ቱን አሸንፎ ነው ሊቨርፑል አስደናቂ የውድድር ዓመት ያሳልፈው። ለምሳሌ ከመጀመሪያ 22 ጨዋታዎች 22ቱንም አሸንፎ 23ኛውን ጨዋታ ነው በዋትፎርድ የተሸነፈው። ትልቅ ታሪክ ይሰራል ሲባል የኤርገን ክሎፕ ያስፈሪው የሊቨርፑል ቡድንና እነሱን ሪከርዶችን ለማስቀጠል እንግዲህ ዛሬ በአንፊልድ ጠንካራ ፉክክር ይጠብቃቸዋል። ይሄ ቡድን እንግዲህ ለመጀመሪያ ጊዜ ከ19 ተከታታይ ጨዋታ በኋላ በአማካይ በየጨዋታው ሁለትና ከዛ በላይ ግብ እያስቆጠረ የመጣው ቡድን ከፓሪስ ሴን ጀርማን ጋር ለመጨረሻ ጊዜ በአንፊልድ ያደረገውን ጨዋታ ያለምንም ግብ ሳያስቆጥር ነው የወጣው። አንድ ግብ አስተናግዶ ግብ ማስቆጠር አልቻለም። ለ19 ተከታታይ የአንፊልድ ጨዋታ ሁለትና ከዛ በላይ በአማካይ የሚያስቆጥረው ቡድን ከፓሪስ ሴን ጀርማን ጋር ግብ ሳያስቆጥር ነው የወጣው። ይህንንም ችግር ቀርፎ የመቅረብ ትልቅ ኢላማ ይዞ ነው የዛሬውን ጨዋታ የሚጀምረውና ሊቨርፑል እንግዲህ 12 ክሊን ሺቶችን በመጠበቅ በፕሪሚየር ሊጉ አሁን ላይ ትርፍ ጨዋታ ኖቲንጋም ፎረስት ተጫውቶ እኩል ናቸው። 12 ነጥብ 12 ጨዋታ መረባቸውን ሳያስደፍሩ የወጡ ሁለት ብቸኛ ክለቦች ኖቲንጋም ፎረስት እና ሊቨርፑል ነው። ሊቨርፑል እንግዲህ የዛሬውን ጨዋታ ሳይጨምር ነው። ኖቲንጋም ፎረስት ትናንት ማንቸስተርን 1-0 ማሸነፉን ተከትሎ ነው 12 ክሊን ሺት ማስመዝገብ የቻለው። መሐመድ ሳላ እንግዲህ ባለፉት የመርሲሳይድ ደርቢ ጨዋታዎች 8 ግብ አስቆጥሯል። በ7 የመርሲሳይድ ደርቢ ጨዋታዎች ከነዚህም ውስጥ 4 ግብ የሆኑ ኳሶችን አመቻችቶ አቀብሏል። እስካሁን ድረስ ተጫዋቹ በሁሉም ውድድሮች በመርሲሳይድ ደርቢ 10 ግብ አስቆጥሯል። ስቴቨን ጄራርድ ነው የመርሲሳይድ ደርቢ ከፍተኛ ግብ አስቆጣሪ 13 ግብ በማስቆጠር። ሳላ በዘንድሮ ውድድር ዓመት የማይሰብረው ሪካርድ የለም። አንድ የምታስታውሱ ከሆነ ሊቨርፑል ጉዲሰን ፓርክ ላይ 4-0 ሲያሸንፍ የራፋኤል ቤኒቴዝን ኤቨርተንን መሐመድ ሳላ ከረፍት በፊትና ከረፍት በኋላ 2 ግብ አስቆጥሮ ዲዬጎ ጆታ እና ጆርዳን ሄንደርሰን ቀሪዎቹን 2 ግቦችን አስቆጥረው መሐመድ ሳላ መጨረሻ ደቂቃ ላይ ፍጹም ቅጣት ምት ሊቨርፑል የሚያሰጥ ፍጹም ቅጣት ምት ተከለከለ። ሳላ በጣም ተናዶ ዳኛው ላይ ስሜታዊ ሆኖ ሲናገር የርገን ክሎፕ ሰከንድ ባልሞላ ጊዜ ውስጥ ሳላን ቀይሮ ያስወጡት ለቡድን እንጂ ለሪከርድ እንዳትጫወት ብሎ ከፍተኛ ማስጠንቀቂያ መልበሻ ክፍል ውስጥ። ይሄ በቅርብ የወጣው የመሐመድ ሳላ መጽሐፍ ቱ ቢ ሌጀንድ የሚል በአትሌቲክሱ ዘጋቢ አማካኝነት የተጻፈው ከሳላ ጋር ረጅም ሰዓት ኢንተርቪው አድርጎ የወጣ መጽሐፍ አለና እዛ ላይ ነው የተመለከትኩት። ሳላ የሳቀ የተናገረው መልበሻ ክፍል ውስጥ በጣም ነው ማስጠንቀቂያ ይሰጠኛል እና ሳላ ይህን ሪከርድ ለመስበር ዛሬ አንፊልድ ላይ በተለየ መነቃቃት ወደ ሜዳ ይገባል። አርሴናል ትናንትና ደግሞ 2-1 ተጋጣሚውን ፉላም አሸንፎ የነጥብ ልዩነቱን ወደ 9 ዝቅ አድርጓል። ስሎት ሁሌ እንደሚሉት ሲሪየስ ሆነን ነው መቅረብ ያለብን፣ ምንም አይነት መዘናጋት ማሳየት የለብንም እንደሚሉት። እስቲ ዛሬ ደግሞ ያ ድካም ያ ተደራራቢ ጨዋታ ያዛለው የስሎት ቡድን ዛሬስ በምን አይነት መልኩ አገግሞ ለዚህ ጨዋታ በተለየ ንቃት፣ ፍላጎት፣ ተነሳሽነት ይገባ ይሁን? ምሽት 4 ሰዓት ላይ በአንፊልድ የምናየው ይሆናል። አንድ የመጨረሻ መረጃ ለመግለጽ ያክል በዚህ ጨዋታ የተቆጠረ አንድ ግብ በአወዛጋቢ ምርጫ የፑሽካሽ አዋርድን አሸንፏል።
መሐመድ ሳላህ በመጀመሪያ ውድድር ዓመቱ ኤቨርተን ላይ ያስቆጠራት ግብ ፑሽካሽ አዋርድ እንዳሸነፈ አብዛኛው ሊቨርፑል ደጋፊዎች የምታውቁ ይመስለኛል። ያ ግብ እስካሁን ድረስ የሚያጨቃጭቅበት ሁለት ምክንያት አለ። አንደኛው የዓመቱ ምርጥ 11 ውስጥ መሐመድ ሳላህ አልተካተተም፣ ግን የባለንዶር ቶፕ 3 ውስጥ ሶስተኛው ነው ያጠናቀቀው። አሁን በጣም አወዛጋቢ ጉዳይ ይሄ ነው። ሶስተኛው ነው ያጠናቀቀው በአንድ የውድድር ዓመት 56 ግብ ላይ ቀጥተኛ ተሳታፊ በመሆን በፕሪሚየር ሊጉ 44 ግብ ላይ 32 ግብ አስቆጠረ፣ 12 አሲስት አረገ። እስካሁን ድረስ የሚያወዛግብ ጉዳይ ነው። መርሲሳይድ ደርቢ ምሽት ይደረጋል። የኮርቲስ ጆንስ እና የአብደላ ዱኩሬ በመጨረሻ ደቂቃ የነበረው ግለት አርነ ስሎት ዳኛውን ላይ ያሳዩት አግሬሲቭነት፣ ሁልሾፍ አራጋቢውን በአጸያፊ ቃል የሰደቡበት የ2-2ቱን ጨዋታ ለመበቀል አንፊልድ ላይ ምሽት 4 ሰዓት ቀጠሮ ተይዟልና ሊቨርፑል በድጋሚ አሸንፎ የነጥብ ልዩነት ወደ 12 ይመልሳል። ዋንጫውን ተስፋ በይበልጥ የማረጋገጥና በሁለት እጁ እንደያዘ የሚቆጠረው ትልቁ የመርሲሳይድ ደርቢ ጨዋታ ነው። እንግዲህ ኤቨርተኖች ሊቨርፑል ዋንጫ በልቶ በዛ ከተማ ክፍት በሆነ ባስ የፕሪሚየር ሊጉ ዋንጫ ይዞ ከሚዞሩ እነሱ ቢወርዱ ይሻላቸዋል ሊቨርፑል ዋንጫ ከሚበላ። በዚህ ስሜት ነው ኤቨርተኖች የሚመጡት አንፊልድ ላይ። ታርኮስኪ በዛ መልኩ የመጨረሻ ደቂቃ አስቆጥሮ የሊቨርፑልን ደጋፊዎችንም ተጫዋቾችንም ልብ መስበሩ መሰንጋት የለብንም። ሊቨርፑል ዛሬ ምሽት በበቀል ስሜት ወይስ በድጋሚ ሊቨርፑሎች ተዳክሞ ነጥብ ይጥሉ ይሁን ምሽት 4 ሰዓት ላይ የምናየው ይሆናል። በሶስት ፕሮግራም ከንጋት ጀምሮ ከእናንተ ጋር ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ድጋፍ አድርጉ። በሱፐር ታንክስ በሱፐር ስቲከር አባይ በቅርብ ሳምንት በዩቲዩብ ቻናላችን ታይቶ የማይታወቅ ከፍተኛ ሪከርድ የሱፐር ታንክስ ድጋፍ አድርገልናል። ልባዊ ምስጋናችን እያቀረብን ባለበት ሰላምታችን እንዲደርስህ በአክብሮት እየገለጽን ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።